በመጨረሻም የአላዛር እናት ማሚ አሸነፈች ማለት ነው። እንግዲህ ዛሬ አላዛር እናትን ሱ እንዲሁም ማሚ በአዲስ ቪዲዮ ጠብቁን ብለዋል። እንግዲህ የት እንዳሉም ታውቃላችሁ። ሀዋሳ ነው ያሉትና ትንሱም እንግዲህ ወደ ሀዋሳ ሲሄዱ ከእናንተ ጋር ብሬ መሄድ እፈልጋለሁ፣ ምን ችግር አለው ብቻዬን ከመሄድ ከእናንተ ጋር ልሄድ ብላ ሻንጣን ይዛ አብራ ሄዳለች ማለት ነው። ያ ማለት የአላዛር እናት ያለቻትን ቃል አክብራለች ማለት ነው። ስለዚህ ህይወት ይቀጥላል በሚለው መጥተዋል ማለት ነው። አላዛር እንግዲህ ከትንሱ ጋር አብሮ መጥቷል ማለት ነው። በጣም ደስ ይላል ማለት ደስተው የተመለሰ ይመስላል እና እናቱ ደግሞ በጣም እየለፋች ነበረ። የእናቱንም ምክር ሰምቷል ማለት ነው። ልጅ የእናቱን ምክር ይሰማል። በዚህ ዙሪያ እኔ ማብራሪያ ለመስጠት ነው የመጣሁት። እውነት ለመናገር ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ የቻናል ቤተሰቦች ለቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱኝ ማለት ነው። እንግዲህ የአላዛር ቤተሰቦች ማለት ነው እና እኔ አንድ ነገር መናገር የምፈልገው ነገር ቢኖር ብትቀበሉም ባትቀበሉም አላዛርና ሄሉን ለማስታረቅ ግን ብዙ የደከመ ሰው እኔ አላየሁም። እውነት ለመናገር እኔ ቪዲዮ ከመስራት ውጭ ያው ምንም ማድረግ ስለማልችል እንዲታረቁም ብዙ ብዬ ነበር። ነገር ግን አላየውም እስካሁን። እንግዲህ አይዶን ነው የሁለታቸው ፍላጎት አይደለም ማለት ነው። ማለት ያለ መታረቅ ፍላጎት አለ ማለት ነው። እንግዲህ ምንም ማድረግ አይቻልም ማለት በሰው ህይወት ገብተን መበጥበጥም አንፈልግም። ሁሉም የራሱን ህይወት ቀጥሏል ማለት ነው። የራሳቸውን ህይወት ይኑሩ። እኛ ባለን ሄሉንም እናበረታታታለን፣ አላዛርንም እናበረታታዋለን። የኛ ይሄ ነው የሚጠበቀው ማለት ነው። ብቻ ግን አላዛር በጣም ምርጥና ጎበዝ፣ ለሰዎች መልካም ቅን ያለው በቃ ሰዎች ካገቡበት ሙድ በቃ ትሪት የሚያደርግ ትዕግስተኛ ሰው ነው አላዛር ማለት ነው። እና እንግዲህ ያው ከትንሱ ጋር ለመስራት ፈልጎ የሚሆን አዲስ ህይወትም ሊጀምሩ ይሆን እንግዲህ እስኪ የምናየው ይሆናል። ብቻ ግን እናቱ ማለት ነው በጣም ደስተኛ ናት። ዛሬ ፈገግ ብላ ነው የመጣች። በጣም ብዙ ለፍታለች አዲስ አበባ ድረስ ዳ መወለድ። የእውነት ወስማ ለእናትና ላባት እንደው ረጅም እድሜና ጤና ይስጥልን። አላዛር ሲከፋው ተከፍታ ሲያዝና እናት አይደለች በቃ ሂዳ ጋቢሾውን እንደዛ የሚያምር ከፍ እንትን ብላለ ሰርፕራይዝ አድርገው ብዙ ነገር አድርጋለች። እና እንግዲህ ትንሱ ደግሞ ለመጀመሪያ ቀን ስትመጣ እውነት ለመናገር ከፍቷት ነው የሄደች፣ ግን አልከፋኝም ብላለች። ምክንያቱም አላዛር አልፈልግም ነው ያለ። በቃ ማለት ለስራም ቢሆን ለምንም ቢሆን እኔ ማንንም አልፈልግም ነው ያለ። ማለት በዛ ሰዓት ይኸው ስሜታዊም ስለሆነ ተናዶም ስለሆነ ይመስለኛል። እንግዲህ ዛሬ ግን ያው የእናቱን ምክር ሰምቶ አብረው ሊቀጥሉ አብረው ሊሰሩ ይሆናል። ትንሱ ያን ጊዜ ስትመጣ ማለት ያው እሷ ስትመጣ ሄሉና አላዛር ተጋጅተው በነበረበት ሰዓት ነው የመጣችው እና እናቱም ስላስገደደቻት ነው የመጣችው። እኛ ልክ አይደለም ብለናል ማለት ነው። እና እንግዲህ ደግሞ በቃ የአላዛር ፍላጎት ከሆነ የትንሱን ፍላጎት ከሆነ ምንም ማድረግ አይቻልም ማለት ነው። ብቻ ግን እኔ ማንም ሰው ሲከፋ ሲደሰት ማለት ሲከፋ እኔ አልወድም ሲደሰት እንጂ ሄሉና አላዛር ቢታረቁ ደስ ይለኛል። ግን ደግሞ ካልሆነ ምንም ችግር የለውም። አሁን እዚህ ላይ የአላዛርን እና የትንሱን እንዲሁም የእናቷን ፎቶ ተጠቅመሽ ለምን ስለ ሄሉ ታወሪያለሽ የምትሉኝ ትኖራላችሁ። እኛ እኮ ስለምንወዳት ብቻ ነው ሀሳብ የምንሰጠው እንጂ ሌላ ምንም አይደለም። በመጥፎም አናነሳትም። ምንስ አጥፍታ? እሷም አሁን አሪፍ እየሰራሽ ነው ከጓደኞቿ ጋር የው ጠንክራ እየሰራሽ ነው። ከሙቪ ጋርም ትናንትና ቪዲዮ ሰርታለች እና አስተያየት እየሰጠናት ነው። እንግዲህ ይበርቱ ማለት ነው። ምንም ማድረግ አይቻልም። ብቻ አላዛር እንግዲህ ደስ ብሎታል። ትንሱንም ታውቋታላችሁ እንግዲህ እኔ በአብርሽ ቤት ነው የማውቃት። በአብርሽ ነው ዩቲዩብ ቻናል የከፈተላት። በጣም ብዙ ፈተናዎችን ያለፈች በቃ ትምህርቷን ለመማር በጣም ከሚባለው በላይ በብዙ ችግሮች ያለፈች እና ጠንካራ ሴት እንደሆነች አይተናል ማለት ነው። የሚገርም ታሪክ በአብርሽ ቪዲዮ ተለቆ ነበረ በአብርሽ ቻናል ማለት ነው። እና ኢንተርቪው ተደርጋ ነበር። በዛ ነው የማውቃት ትንሱን ማለት ነው። እንግዲህ ፈጣሪ ያለው ነው የሚሆን። እኛ ከምናስበው እግዚአብሔር የመረጠው ስለሚሆን ቢያንስ እንኳን ማለት ነው አብረው ለመስራት የሚሆን የፈለጉትን በቃ ማለት ብቻ ደስ ብሎኛል። እንደዚህ
ደስታውም ተመልሶ ስለመጣ አላዛር ማለት ነው። የምሬን ነው የምላችሁና በጣም ውስጡ በጣም አዝኖ ነበር። እንግዲህ እናቱም ደስ ብሏታል። የልጇን መካፋት አትፈልግም፣ የልጇን ማዘን አትፈልግም በጣም ማለት ነው። ያችም የሰራችው ልጅም እንግዲህ ፍቅር የምትባለው ብሬን በላኝ ያለችው አይታችኋላ። አላዛር ነፃ ነው፣ ነፃ ወጥቷል። ፕራንክ ነው የተሰራውና እንግዲህ ሁለታቸውም ይቅርታ ብለዋል ማለት ነው። ማለት ባላዛር ሲወራ የነበረውን ስም ለማጽዳት ነው ብላለች። እንግዲህ ይቅርታ ብላለች። ይቅርታዋን እንግዲህ እናቱም ተቀብላለች ማለት ነው። ብቻ ግን ዛሬ በእንደዚህ አይነት ቪዲዮ ስለመጡ ደስ ብሎኛል። ማታ ጠብቋቸው ማለት ነው። አምሮባቸው ነው የመጡ። በተለይ የእናቱም ደስታ ስለተመለሰ ማለት ባላዛር ብዙ ተጨንቃ ተከፍታ ነበረ። እንዴት አርጌ ትቼው ልሂድ እያለች ቤቷን ትታ ሄዳ እሱን ለማንትን ለማለት ማለት ነው እና ትሪት ለማድረግ እናትና አባቱ ደግሞ የሚገርሙ ናቸው። የሚሰጡት ምክር ዋው የምሬን ነው ምላችሁ እና በቃ አይደለም ላላዛር ለእኛ እንኳን ማለት ነው ምርጥ የሆነ ትምህርት ነው የሚሰጡት። ያላዛር እናትና አባት በጣም ጠንካሮች ናቸው። እውነት ለመናገር አባትየው የሚሰጠው ምክር ከምንም በላይ ፈጣሪን ፍራ ነው። ሰውን አክብር፣ ፈጣሪን ፍራ ብሎ ምክር እየሰጠ አባት ነው እና ስለዚህ ደስ ይላል። እንግዲህ ህይወት ይቀጥላል። በአዲስ ቪዲዮ ጠብቋቸው ማለት ነው።